ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በእስክንድር ነጋ ዙሪያ አንዳንድ ጥያቄዎች ቀርበውልኛል። በሱ ዙሪያ አንዳንድ ሀሳቦችን አቀርባለሁኝ። በተለይ በቅርቡ ጋዜጠኛ እስክንድር ነጋ ከአንድ ሚዲያ ጋር ቃለ ምልልስ አድርጓል። ያንን ቃለ ምልልስ ሊንኩን በውስጥ መስመር በጣም ወደ 3 የሚሆኑ ሰዎች ነው የላኩልኝ። ይህን ተከታተል፣ ይህን አዳምጥ፣ ይኸው ታላቁ እስክንድር ነጋ ይህን እያደረገ ነው፣ እናንተ ስሙን እያጠፋችሁ፣ እናንተ እንዲህ ያደረጋችሁ፣ እሱ ግን ስራውን እየሰራ ነው ምናምን በሚል በቃ አይደለ እንዴት ነው እኛን ለማብሸቅ እኔን ለማብሸቅ የእስክንድርን ሊንክ ላኩልኝ እና እንደዛ የጻፉትን አየሁኝና ትንሽ ሳቅ የመጣ ከዛ ያደረገውንም ቃለ ምልልስ አደመጥኩ። ስለዚህ በዚህ ጉዳይ ላይ አይ ቲንክ አስተያየት መስጠት ጠቃሚ ሊሆን ይችላል ብዬ የብዙ ሰዎችም ደግሞ ሊጠይቁት የሚችሉት ነገር ስለሆነ ጠቃሚ ሊሆን ይችላል ብዬ በእስክንድር ነጋ ዙሪያ ላይ ይህችን አዘጋጅቻለሁኝ። እንግዲህ መጀመሪያ አድማጮቼ፣ ተመልካቾቼ ወደ ዝርዝር ከመሄድ በፊት እስክንድር ነጋ ላይ ትችት ስናቀርብ፣ እስክንድር ነጋ ላይ ተቃውሞ ስናቀርብ ለምንድን ነው የሚለውን መጠየቅ ያስፈልጋል። እኛ በእስክንድር ነጋ ላይ ጥያቄዎች ስናቀርብ፣ በእስክንድር ነጋ ላይ ቅሬታዎች ስናቀርብ፣ እስክንድር ነጋን ስንቃወም፣ በተለይ እኔ ስቃወም ያለ ምክንያት አይደለም። በግለሰብ ደረጃ እስክንድር ነጋ ችግር ስላለብኝ አይደለም፣ በምክንያት እና ምክንያታችንንም ደግሞ 1 2 3 ብለን አስቀምጠናል እና በዛ ዙሪያ ላይ እሱንም አስረድተን እስክንድር ነጋም ደግሞ እውነት አሁን ላለፉት 2 ዓመት እያደረገ ያለውንና እየሄደበት ያለውን መንገድ አስተካክሎ በሙያው በችሎታው ፋኖን በሚጠቅም መልኩ ቢንቀሳቀስ ሁላችንም የሚያስደስት እንጂ የሚያስከፋ ነገር አይደለም። ያንንም እንዲያደርግ ነበር ብዙ ጊዜ ስንማጽነው ስንጠይቀው የነበረው። በዚህ ጉዳይ ላይ ዝርዝር እመጣበታለሁ። ግን አንድ እስክንድር ነጋ እንዳልኳችሁ ከአንድ ቲአርቲ ማለት የቱርክ ቴሌቪዥን ማለት ነው። ከቱርክ ቴሌቪዥን ጋራ ኒውስ ሜከር በሚባል ፕሮግራም ላይ የአንድ ከቱርክ ሚዲያ ጋር ነው ቃለ ምልልስ ያደረገው እና በጣም ወደ ተወሰኑ ደቂቃዎች ነው ያደረገው ቃለ ምልልስ እና በቃለ ምልልሱ ጠንከር ያሉ ጥያቄዎች ቀርበውለት ምላሽ ሰጥቷል። የመለሳቸው መልሶች በሙሉ በግሌ የጥሩ መልሶች ነው የመለሰው። ተገቢ መልስ ነው የመለሰው። መመለስ ያለበትን ነው የመለሰው። በተሻለ ሁኔታ ሊመልሳቸው ይገባ ነበር። አዎ ይገባ ነበረ። ነገር ግን ስህተት ሰርቷል ብዬ ነው ያለው። በቃለ መጠይቁ እስክንድር የሰራው ስህተት የለም፣ ያበላሸው ነገር የለም፣ ያለፈው መስመር የለም። መነገር ያለበትን ተናግሯል። አንዳንድ ነገሮችን በተሻለ መልኩ ቢያቀርባቸው፣ በተሻለ ነገር ቢናገራቸው በጣም ጥሩ ይሆን ነበረ እና በዚህ ጉዳይ ላይም ደግሞ እንዲህ አይነት ጥያቄዎች ሊጠየቁ እንደሚችሉ አስቦ ተዘጋጅቶ የመጣ መሰለኝ። ስለዚህ አንዳንድ ዝግጅቶችንም አድርጎ በደንብ የበለጠ ነገሮችን ሊያብራራ ይችል ነበረ። ከዛ በተረፈ ግን ጥሩ ቃለ መጠይቅ ነው ያደረገው እና በዚህ በቃለ መጠይቁ ይዘት ዙሪያ ላይ የምለው ነገር የለም። በተለይ ስለ ህገ መንግስቱ የፋኖን አቋም ፋኖ ህገ መንግስቱ መቀየር እንዳለበት፣ ኢትዮጵያ ዲኤትኒሳይዝድ እንድትሆን ፋኖ እንደሚፈልግ ያስቀመጠው ነገር እኔ በግሌ አርክቶኛል፣ አስደስቶኛል። ፋኖን የምደግፈው ወገኖች በሌላ ምክንያት አለ። በዚህ ምክንያት ፋኖን የምደግፈው የፋኖ አጀንዳ ኢትዮጵያን ዲኤትኒሳይዝ ማድረግ ስለሆነ ነው። ዲኤትኒሳይዝ ማለት ኢትዮጵያ ከዘር ፖለቲካ እንድትወጣ ፋኖ ስለሚታገል፣ ፋኖ የሚታገለው ኢትዮጵያዊ ሁሉ በሁሉም የሀገሪቷ ክፍል ያለምንም ችግር መሄድ፣ መግባት፣ መውጣት፣ መመረጥ እንዲችል ነው። የአማራ አገር ሁሉም ኢትዮጵያ ነው። ይሄ የትግሬ መሬት፣ የአማራ መሬት፣ የኦሮሞ መሬት ምናምን የሚለው ነገር አንቀበልም። የአማራ መሬት ሁሉም ኢትዮጵያ ነው ብሎ ነው ፋኖ እየታገለ ያለው።
የአማራው መሬት ሁሉም ኢትዮጵያ ነው ደግሞ በሚልበት ጊዜ ምን ማለት ነው? የትግራዮች መሬትም ሁሉም ኢትዮጵያ ነው፣ የኦሮሞዎችም መሬት ሁሉም ኢትዮጵያ ነው ማለት ነው። በቃ ኦሮሞ ሁን ትግሬ፣ ጉራጌ ሁን ከምባታ፣ ሀዲያ ሁን ቤኒሻንጉል፣ አደሬ ሁን ሶማሌ፣ የኢትዮጵያ ሶማሌ ማለት ነው። በቃ በኢትዮጵያ ውስጥ የሚኖር ማንም ኢትዮጵያዊ ሙስሊም ይሁን ክርስቲያን፣ ማንም ኢትዮጵያዊ እምነት የሌለው ይሁን ያለው ማንም ኢትዮጵያዊ ሴት ይሁን ወንድ፣ ማንም ኢትዮጵያዊ በሁሉም የሀገሪቷ ክፍል ውስጥ መኖር እንደ አገሩ የመኖር መብቱ ሊረጋገጥለት ይገባል። ያንን የሚያረጋግጥም ስርዓት መገንባት አለበት ብሎ ነው ፋኖ የሚሄደው። ኢትዮጵያ ዲኤትኒሳይዝድ መሆን አለበት ብሎ ነው ፋኖ የሚታገለው። ያንንም በጥሩ ሁኔታ ማስቀመጡ በግል ያስደስተኛል። እስክንድር የሚመራው ድርጅት አለ አፋሕድ የሚባል እየወደቀ ያለ ድርጅት። እዛ ድርጅት እየወደቀ ያለ ድርጅት መሪ ነው በነገራችን ላይ እስክንድር ነጋ። እና ያ ድርጅት እየወደቀ ቢሆንም ቢያንስ ማኒፌስቶ አዘጋጅቷል። እና ያ ድርጅት ያወጣው ማኒፌስቶ እኔ በግሌ በጣም ወርቅ የሆነ ማኒፌስቶ ነው። በጣም ጥሩ ማኒፌስቶ ነው። የአማራ ፋኖ ብሔራዊ ኃይል ገና ማኒፌስቶን ይፋ አላደረገም። አይ ሆፕ የአማራ ፋኖ ብሔራዊ ኃይል ማኒፌስቶ ከአፋሕድ ካወጣው ማኒፌስቶ ጋር ይመሳሰላል ብዬ ነው የማስበው። በተለይ የዘር ፖለቲካ እንዲቀር፣ ኢትዮጵያ ዲኤትኒሳይዝ እንድትሆን ስትሬስ የሚያደርግ ሶሊድ ዶኪመንት የአማራ ፋኖ ብሔራዊ ኃይልም ያስቀምጣል ብዬ ነው የማምነው። የአማራ መሬቱ ሁሉም ኢትዮጵያዊ ብሎ በአንድ ሰነዳቸው ላይ እንዳወጡት በተለይ ፋኖ የአማራ ፋኖ ብሔራዊ ኃይል ከሌሎች ያሎች ጋር እንዴት መስራት አለበት የሚሉትን መስፈርት በሚያስቀምጡበት ጊዜ ይሄን መስፈርት የሚያሟላ ብለው ባስቀምጡበት ጊዜ እነዛን ወደፊት በሚያወጣው ማኒፌስቶም የአማራ ፋኖ ብሔራዊ ኃይል ያንን ያካትታል ብዬ እኔ አምናለሁ። ስለዚህ የፋኖ አቋም ኢትዮጵያን ዲኤትኒሳይዝ ማድረግ ነው። ፋኖን የምደግፈውም ለዚህ ነው። ኢትዮጵያዊ ነን የምትሉ ኢትዮጵያዊ ነን የምንል የአዲስ አበባ ልጆች ውህድ ኢትዮጵያዊ ነን የምንል እንደዚሁም ደግሞ በደቡብ ክልል በተለያየ ቦታ ኢትዮጵያን የምንወድ የቱለማ ኦሮሞዎች ኢትዮጵያን የሚወዱ ሌሎች ማህበረሰብ በሙሉ ፋኖን አማራ ነው ብላችሁ ለፋኖ ጀርባ መስጠት የለባችሁ። ፋኖነት ኢትዮጵያዊነት ነው። ፋኖ የሚታገለው እናንተ አሁን ጉራጌዎች የጉራጌ ዞን ተብሎችን ትንሽ ናት። ከጉራጌ ማህበረሰብ ወገኖች አሁን እንኳን የጉራጌ ዞንን ለሁለት ከፍለውታል። ምስራቅ ጉራጌና ምዕራብ ጉራጌ ዞን የነበረውን ወገኖች እንደው ለአራት ከፍለውታል። ይቅርታ ለአራት ከፍለውታል። የጉራጌ ዞን የሚባለው በቃ የጉራጌ ማህበረሰብ ለኦሮሞማ ለፖለቲካዊ ኦሮሞማ አመቺ ስላልሆነ እና አብይ አህመድ የጉራጌ የሚባለውን ዞን ለአራት ከፋፍለውታል። የምስራቅ ጉራጌ ብለው ምዕራብ ጉራጌ ብለው እንደገና ደግሞ ቀቤና የሚል ልዩ ወረዳ አደረጉ። ከዛ ደግሞ ምንድነው ማረቆ ነው ምናምን የሚባል ልዩ ወረዳ አደረጉ። ስለዚህ ለአራት ከፋፍለውታል። በፊት ግን አንድ የጉራጌ ዞን ነው የሚባለው እና በፊት የጉራጌ ዞን ይባል የነበረው ጊዜ ወገኖቼ 46% የሚሆኑት ጉራጌዎች የሚኖሩት ከጉራጌ ዞን ውጭ ነበር። ስለዚህ የጉራጌ መሬት የሚባለው የቱ ነው? ያቺ የጉራጌ ዞን ናት። ሙታጀራ፣ ወልቂጤ ምናምን የጉራጌ ዞን ምን ትባላለች? የጉራጌ መሬት ትባላለች። ከዛ ከጉራጌ ዞን ውጭ ያለው ግን የጉራጌ መሬት አይደለም። ሕገ መንግስቱ እንደዛ ነው። ፋኖ ያንን ነው የሚያስቆመው። ፋኖ 46% የምትሆኑት ጉራጌዎች ተመልከቱ፣ 46% የምትሆኑት ጉራጌዎች ጎንደርም፣ ጎጃምም፣ ትግራይም፣ ሐረርጌም፣ አዲስ አበባም፣ ጅማም እነዚህ ሁሉ ቦታዎች የጉራጌ መሬት እንዲሆን ነው ፋኖ የሚታገል። ስለዚህ የጉራጌ የሆናችሁ ሰዎች ፋኖ መደገፍ ያስፈልጋል። ለምን እናንተ በመላው ኢትዮጵያ አንገታችሁን ቀና አድርጋችሁ እንድትኖር የሚታገል ነው ፋኖ። የአማራ መሬት መላው ኢትዮጵያ ነው በሚልበት ጊዜ የጉራጌ መሬት መላው ኢትዮጵያ ነው፣ የወላይታው መሬት መላው ኢትዮጵያ ነው፣ የጋሞ መሬት መላው ኢትዮጵያ ነው እያለ። ስለዚህ የፋኖ አጀንዳ ማለት የኢትዮጵያዊነት አጀንዳ ነው። ስለዚህ ይሄንን እስክንድር ነጋ በኒውስ ሜከር ቃለመጠይቅ ላይ በግልጽ አስቀምጦታል። ያንን በማስቀምጡ እኔ በግሌ ደስ ብሎኛል እና ቃለመጠይቁን በተመለከተ እኔ ምንም የምለው ነገር የለም። ይዘቱን በተመለከተ ጥሩ ነገር ነው የተናገረው። እዚህ ጋር የምታዩት ደግሞ አሁን በቅርብ እስክንድር ነጋ ከበረሃ የለቀቀው ነው። እንግዲህ እዚህ ጋር ተመልከቱ። ተጎሳቁሎ አዝኖ አሁን
እነ መከታውን ብታዋቸው በቃ ሀሪፍ ቡትስ አድርገው ልክ እንደ አብይ አህመድ ጥቁር መነጽር ምናምን አድርገው ነው እነ መከታው ፎቶ የሚለቁት። እና እስክንድር ነጋ ተመልከታችሁ ተጎሳቅሎ ምናምን ብሎ ነው ፎቶ የለቀቀው። ይህን የሚያደርግበት ምክንያት ለምንድን ነው መሰላችሁ? በቃ የጉስቁልናውን አይቶ ሰው እንዲያዝንለት ፈልጓል። እንዲህ አይነት ፖለቲካ እኛ እስክንድር ላይ ያለን ችግር እንግዲህ ይሄ ነው። እንዲህ አይነት ፖለቲካው ነው እስክንድር ጋር ያለን ችግር። አታስመስል። ሰው በቃ በስራ እንዲያከብርህ አድርግ እንጂ በሁኔታዎች እንዲያዝንልህ በሐዘኔታ ሰው እንዲደግፍህ አታድርግ። የሰውን ድጋፍ ማግኘት ያለብህ በስራ ነው፣ በምታረገው ነገር ነው የሰውን ድጋፍ ማግኘት ያለብህ እንጂ በከፈልከው መስዋዕትነት። እሱ እኮ አሜሪካን ሀገር መኖር ሲችል ይኸው እንደዚህ በበረሃ እንደዚህ እየተሰቃየ ነው በሚል በቃ በይሉንታና በስሜት የሰው ድጋፍን ለማግኘት አትሞክር። ዛት ቺፕ ፖለቲክስ። እና እንዲህ አይነት ፎቶ መልቀቁ ሞቲቭ ያ ነው ወገኖች። ሞቲቭ እንዲህ አይነት ፎቶ የሚለቀው እስክንድር ነጋ ያለው ተቀባይነት ያለው የፖለቲካ ተቀባይነት እየወደቀ በመምጣቱ ሰው እንዲያዝን፣ ይህንን አይቶ ሰው እንዲያዝን እና እንዲህ አይነት ፖለቲካ በጣም የረከሰ ፖለቲካ ነው። እና አንዱ እስክንድር ነጋ ጋር ያለን ችግር ይሄ ነው። እና ወደ ዋናው ነገር በመጣበት ጊዜ አድማጮቻችን፣ ተመልካቾቻችን እስክንድር ነጋ በኒውስ ሜከር ኢንተርቪው ያደረገው ቃለ ምልልስ ብዙ ጊዜ እኔ እናገራለሁ። በተለይ መጀመሪያ ላይ እስክንድር ነጋ ጎጃም ነው የነበረው። የጎጃም ፋኖዎች ከጎጃም እንዲወጣ አደረጉት። ለምን? በጎጃም ውስጥ ሆኖ ክፍፍል ስለፈጠረ፣ በጎጃም ውስጥ ሆኖ ችግር ስለፈጠረ ከ4 ነው 5 ሰዎች ጋር ሆኖ ከጎጃም ወጣ እስክንድር ነጋ። ከጎጃም በሚወጣበት ጊዜ ወዴት ነው ሄደው? ወደ መራቤቴ ነው ሄደው። በወሎ አድርጎ ለተወሰነ ጊዜ ወሎ ተቀመጠ እና ወሎ በሚቀመጥበት ጊዜ በተለይ ወደ ወግዲ ምናምን መካነ ሰላም ምናምን አካባቢ ነው የነበረው። እዛ በሚቀመጥበት ጊዜ ከወሎ ፋኖች ጋር ሆኖ ለተወሰኑትም ገንዘብ እየሰጠ፣ ያው የህዝብ ገንዘብ አለ አይደለ? በፋኖ ስም የተሰበሰበውን ገንዘብ ለተወሰኑት ገንዘብ እየሰጠ ምናምን። ከዛ በቃ እዛ አካባቢ እነሱ አልጋ ላይ ሲተኙ እሱ መደብ ላይ ሲተኙ እሱ መደብ ላይ እንዲተኛ ሲያዙት እሱ በጭራሽ እናንተ መደብ ላይ መተኛት አለባችሁ እኔታች ነው ሲል፣ በቃ ይሄ ያላል ትህትናው፣ ይሄ ውጫዊ ትህትናውን አይተው ብዙ ሰዎች ስላዘኑለት ይሄ ቅዱስ ሰው ነው፣ ይሄ ቅዱስ ጻድቅ ሰው ነው በሚል ወሎ አካባቢ የነበሩት ፋኖዎች በቃ ክፍለ ጦር ያቋቁሙ ስለነበረ ያንን ክፍለ ጦራቸው ምን አሉት? እስክንድር ነጋ ክፍለ ጦር አሉት። ያን ያህል የወሎ ፋኖዎች ለእስክንድር ነጋ ምን ነበራቸው? ክብር ነበራቸው። ከዛ እስክንድር ነጋ ወደ ሸዋ በሚገባበት ጊዜ ምንድነው እኛ ያልነው? እንግዲያውስ በቃ አሁን በፊት ህዝባዊ ሰራዊት ምናምን እያለ በጣም ይበጠብጣል። ፋኖቹ እንደ ሸዋ እየተደራጁ፣ ጎጃምም ሁሉም እንደዛ እየተደራጁ፣ እሱ ግን ድርጅት አለኝ ብሎ ይሄ የአማራ ፋኖ ህዝባዊ ሰራዊት ብሎ ገንዘብ ስላለው በግንባሩ ስም በግንባር የነበረ ጊዜ ግንባሩ ወደ የአማራ ፋኖ ህዝባዊ ግንባር በሚል ወደ 3 ሚሊዮን ገንዘብ ተሰበሰበ። እኛ አሰባሰብ ብዙዎቻችን እኛን ያሰባሰበ 3 ሚሊዮን ገንዘብ አሰባሰበ። ከዛ በኋላ ደግሞ የአማራ ህዝባዊ ግንባርን አፈረሰና የአማራ ፋኖ ህዝባዊ ሰራዊት የሚል መጣ። የአማራ ፋኖ ህዝባዊ ሰራዊት ብሎ እሱ አገር ቤት ውስጥ በቃ በገንዘብ ኃይል የአማራ ፋኖ ህዝባዊ ሰራዊት ብሎ ፋኖችን ወደ የጎጃም ያሉ ወሎ ያሉ ምናምን ያሉትን በሱ ስር አድርጎ የራሱ አርሚ ለመመስረት ነው እየሰራ የነበረው። እና ይሄ አካሄድ ትክክል አይደለም። በፋኖች መከፋፈል፣ ፋኖችን በገንዘብ ለመግዛት አትሞክር። ፋኖች መካከል መከፋፈልን ይፈጥራል። ይልቅ ማድረግ ያለብህ አለብኝ ሸዋን የመጣው ይሄ የአማራ ፋኖ ህዝባዊ ሰራዊት የሚለውን ተውና እነ መከታውን ተቀላቀል። የአማራ ፋኖ ሸዋ ጠቅላይ ግዛት ውስጥ አመራር ሆን። እዛ ሆነህ ቢያንስ ወይ የፖለቲካ ዘርፍ ኃላፊያቸው ሁን ወይም የውጭ ግንኙነት ኃላፊ ሆነ በእውቀትህ አገልግል ብለን ግፊት አደረግን። ልክ አሁን ይሄ በኒውስ ሜከር ኢንተርቪው ላይ ያደረገውን እንዲህ አይነት ስራ ባለ ያለ ቦታ ወታደራዊ አዛዥ አይደለም፣ የወታደር ቡድን የለም፣ ሚሊተሪ ስትራቴጂ አታውቅ፣ ያለ እውቀትህ ያለ ቦታ የወታደራዊ ድርጅት መሪ ሆነ የሊደርሺፕ ስኪል ሳይኖር የአመራር ስኪል ሳይኖር ያለ ችሎታ ያለ ቦታ ገብተህ አትበጥበጥ። የአማራ ፋኖ ህዝባዊ ግንባር ብለህ ፌል አድርገሃል። የአማራ ፋኖ ህዝባዊ ሰራዊት ብለህ ፌል አድርገሃል። ስለዚህ መሪ መሆን አትችልም። ስለዚህ
ፋኖቹ ራሳቸው ስራቸውን እንዲሰሩ አድርግና እነሱ የሚመድቡህን ቦታ ወስደ በሙያ በብቃትህ የውጭ ግንኙነት ኃላፊ ወይ ምናምን ሆነ ስራ ብለን ብዙ ገፋፋ ነው፣ ብዙ መከር ነው፣ ብዙ ጠየቅ ነው። ሊሰማ ፈቃደኛ ነው። ከዛ በኋላ ምን ሆነ? በቃ ታመሰ። ነገሮች ሁሉ ተበጣበጡ። አፋሕድ የሚባል አቋቋመ። በቃ የሆነውን ታውቃላችሁ። በሱ ምክንያት በእስክንድር ነጋ ምክንያት ዲያስፖራ ያለው ተከፋፈለ። በእስክንድር ነጋ ምክንያት የጎንደር ፋኖች ተከፋፈሉ። በእስክንድር ነጋ ምክንያት የወሎ ፋኖች ተከፋፈሉ። በእስክንድር ነጋ ምክንያት የሸዋ ፋኖች ተከፋፈሉ። አሁን የኛ ጠብ ለምንድን ነው? ለምንድን ነው የምትከፋፍለው? መሪ ካልሆንኩ ብለህ ለምንድን ነው ፋኖች እንዲከፋፈሉ የምታደርገው? የህዝብን ጥቅም የምታስቀድም ከሆነ የፋኖን ጥቅም የምታስቀድም ከሆነ እኔ ከሆንኩኝ የክፍፍል ምክንያቱ እኔ ገለል ብዬ እኔ ራቅ ብዬ በቃ እናንተ ወጥቻለሁኝ፣ እናንተ በቃ እኔ በቃ እንደውም መሪ አይደለሁም፣ እናንተ አንዱ ነው። ከዛ የምትሰጡኝን ስራ ይሄንን አድርግ የምትሉኝን ነገር አደርጋለሁ ብሎ ትሁት ቢሆን ሰው አልጋ ላይ ሲተኛ እኔ መሬት ተኛለሁ የሚያነት ውጫዊ ትህትና ሳይሆን ተግባራዊ ትህትና አሳይቶ ፋኖች አንድ እንዳይሆኑ መሰናክል ከሚሆን የአማራ ፋኖ ህዝባዊ ሰራዊት የአማራ ፋኖ ህዝባዊ ግንባር እያለ ከሚበጠብጥ ፋኖችን በገንዘብ እየገዛ ፋኖችን እርስ በርስ ከሚከፋፍል ዝቅ ብሎ ጎንበስ ብሎ በቃ ፋኖች ራሳቸውን በራሳቸው እንዲያስተዳድሩ አድርጎ ከዛ እነሱ የሚሰጡትን ኃላፊነት እነሱ የትጥቅ ትግል ነው አይደለም የሚያደርጉት። በቃ በዚህ እስክንድር ታላቁ እስክንድር በዚህ ነገር እርዳን ብለው የሚሉትን ነገር ቢሰራ ውጭ ያሉትን ኢትዮጵያውያንን ቢያስተባብር የዓለም አቀፍ ማህበረሰብን ቢያስተባብር እንደገና እሱ የፋኖ የውጭ ግንኙነት ኮሚቴ ውስጥ ሆኖ ያንን እየመራ በስሩ ሌሎች ሰዎችንም አድቫይዘሮችንም አማካሪዎችንም አድርጎ ዝም ብሎ ሳይሆን አክሽን አይተሞች ተዘጋጅተው ፖሊሲዎች ተዘጋጅተው ያን ነገር አድርጎ ቢሰራ ጥሩ ነበር። ግን ያንን ማድረግ አልቻለም። ስለዚህ 2 ዓመት ተኩል እስክንድር ነጋ የፋኖን ትግል ሲበጠብጥ ነው የነበረው። እኛ እስክንድር ነጋ ላይ ያለ ችግር ነው ወገኖች። ይሄ ኒውስ ሜከር ኢንተርቪው ላይ ያደረገው ነገር ላይ ያለ ችግራችን እኛ ይሄንን ኒውስ ሜከር ላይ ያደረገው ቲአርቲ ቲቪ ላይ ቱርክ ሚዲያ ላይ ያደረገውን በተደራጀ መልኩ እንዲያደርግ ነበር ስንጠይቀው የነበረው። ይሄን አይነት ስራ ያለ ቦታ ገብተህ መሪ ነኝ ብለህ አትከፋፍል ነበር ስንለው የነበረው። እንደዛ ነበር ስንለው የነበረው እና ከሱ ጋር ያለን ጠብ ይሄ ነው። እስክንድር ብቃት የለውም ይሄ ሌላ ነገር ያደርግም ምናምን በሚል አይደለም። አሁን እንኳ በአማራ ፋኖ ብሔራዊ ኃይልና በአማራ ፋኖ በአፋሕድ መካከል አዲሱ ዓመት ከመምጣቱ በፊት ንግግሮች ነበሩ እና በዛ ንግግሮች እኔ ያልኩት ምንድነው የአማራ ፋኖ ብሔራዊ ኃይል ኮሌክቲቭ ሊደርሺፕ ነው ያለው፣ የቡድን አመራር ነው ያለው፣ የቡድን አመራር ነው ያለው። ስለዚህ እስክንድር ነጋ እኔ መሪ ነኝ የሚለውን ነገር ወደዚያ አይተውና እኔ መሪ ነኝ የሚለውን ነገር ወደዚያ አይተውና ይሄ በቃ ሁሉን ነገር እንደ ንጉስ ራሱን መቁጠሩን ያቁምና ኮሌክቲቭ ሊደርሺፕን ተቀብሎ የኮማንዱ አባል የኮማንዱ ነው የሚባለው የጠቅላይ የሴንትራል ኮማንድ አባል አንዱ አባል ከነዘመነ ከነምሬ ከነምናምን ጋር አንዱ አባል ሆኖ የቡድን አመራርን ተቀብሎ አንድ አመራር ሆኖ ይቀጥል። ከዛ በዛ በቡድን አመራር ውስጥ ደግሞ ለምሳሌ የውጭ ግንኙነት ወይንም ደግሞ ከነ አልጃዚራ ከነ ቲአርቲ ከነ ምናምን ጋራ የሚነጋገር የዓለም አቀፍ የህዝብ ግንኙነት ኮሚቴ ተቋቁሞ የዛ ኮሚቴ መሪ ሆኖ በእንግሊዘኛ የሚወጡ ጽሁፎችን የሚጽፍ በተለያየ መንገዶች በሚዲያ የሚቀርቡትን ነገሮች በቃ ይሄ ፎሬን ኮረስፖንደንት ነው የምትይው በቃ በእንግሊዘኛ የፋኖን አቋም እየወጣ የሚናገር ወይም ደግሞ የሚናገሩትንም ሰብስቦ የሚመራና በቃ በተቀናጀ መልኩ የውጭ ግንኙነት ስራ የሚሰራ ሰው እንዲሆን ፕሮፖዛል ሁሉ በግሌ አቅርቤያለሁ። ስለዚህ ሁሌ የምንለው ምንድነው ሰው በሙያው ይስራ። እስክንድር ነጋ ጋዜጠኛ ነው። የግል ትምህርት ቤት ሳንፈርድ እንግሊዝ ስኩል ነው መሰለኝ የተማረው። የግል ትምህርት ቤት ነው የተማረው። ጥሩ ትምህርት ቤት ነው የተማረው። ስለዚህ ጥሩ እንግሊዝኛ ነው። ከዛ አሜሪካን ሀገርም አይ ቲንክ አሜሪካን ዩኒቨርሲቲ መጥቶ ተምሯል። እኔ አስታውሳለሁ ኢትዮ ሚዲያ ላይ ያኔ በየሳምንቱ የሚጽፋቸው ኦፔዶች ነበሩ፣ ጽሁፎች ነበሩ፣ ኮለምኖች
እና በጣም በየሳምንቱ በጣም ግሩም የሆነ በቃ ጥር ምጥን ያለ ቱ ዘ ፖይንት የሆነ በጣም አሪፍ ጽሁፍ ነው የሚጽፈው። በቃ እንደዛ አይነት በቃ የፋኖን አቋም የሚያንጸባርቁን ጽሁፎችን በእንግሊዝኛ እየጻፈ ለዓለም አቀፍ ለተለያዩ ሚዲያዎች እየላከ እንዲህ አይነት ስራዎችን እንዲሰራ ነበር ብዙዎቻችን ፈልገው። ራሱ ከሱ ጋር በባልደራስ አመራር የነበረውም ወንድም ስንታየው ቸኮልም ይሄንን ነው ያለው። መሪ ካልሆንክ ብለህ ከምታስቸግር ምን አለ ገለል ብለህ ፋኖዎችን ተዋቸውና በሚሰጡ ኃላፊነት ላይ ስራ። ለዛ ነው ያለው። እና እስክንድር ጋር ያለን ችግር ይሄ ነው ወገኖች። እና በእስክንድር ምክንያት የፋኖ ትግል ታምሷል። በእስክንድር ምክንያት የፋኖ ትግል ተከፋፍሏል። እስክንድር ምክንያት በአንድ ላይ ስንቆም የነበርን ሰዎች በዲያስፖራ ያለን ሰዎች ጀርባና አጥንት ተከፋፍለን በእስክንድር ነጋ ምክንያት ሀገራቸውን የሚወድ ፋኖን የሚወድ በእስክንድር ነጋ ምክንያት ተከፋፍለናል። አንድ ጊዜ በኢትዮ 360 ላይ ቀርቦ የተናገረው አንድ ንግግር ነበር። በነገራችን ኢትዮ 360ዎችን በሱ ምክንያት ተከፋፍለዋል። ይገርማል። እሱ ያለበት ቦታ በሙሉ ክፍፍል ነው። እሱ ያለበት ቦታ በሙሉ ትርምስ ነው እያየን ያለን። ለምን? ያለ ቦታው ስለሆነ። ያለ ቦታው ብዙ ነገር እያደረገ ስለሆነ ብዙ ነገሮች ተበላሽተዋል። ሁሉ ነገር በቦታው ቢሆን ሁላችንም በሙያችን በአቅማችን በምንችለው ነገር እንሰራ ቢደረግ ጥሩ። ፋኖ ወታደራዊ ተቋም ነው። እስክንድር ወታደራዊ እውቀት የለውም። ስለዚህ የወታደራዊ ድርጅት መሪ ሊሆን አይችልም፣ አይገባውም። ነገር ግን በዛ ድርጅት ውስጥ ኦኬ ፋኖ ነኝ ብሎ ደግሞ ካለ በሙያው ደግሞ ሁላችንም በሙያችን ማገልገል ስላለብን በሙያው ደግሞ እንዳልኳችሁ ቲአርቲ ቲቪ ላይ እንዳደረገው እንዲህ አይነት ስራውን መስራት ይችላል። እና ይህንን የቲአርቲን ሊንክ የላካችሁልኝ ሰዎች መልሴ ይሄ ነው። ምናልባትም ከእናንተ የበለጠ እኔ እስክንድር ነጋን አውቀዋለሁ። ለረጅም ጊዜ እስክንድር ነጋን አውቀዋለሁ። እናንተ የበለጠ የእስክንድር ነጋን ችሎታ የእስክንድር ነጋን እውቀት አውቀዋለሁ። ለዚህም ነው ፋኖን ተቀላቀልና በአቅምህ የዓለም አቀፍ ግንኙነትን ስራ ብለን ብዙ ግፊት ስናደርግበት ከዛ በኋላ በቃ ስላልሰማን ለምነን ተማጽነን ስላልሰማን ነው እኛም ፎጣችንን ወርውረን ይህንን ሰውዬ በቃ አርፎ ማይቀመጥ ከሆነ እየበጠበጠ እንዲቀጥል መደረግ ስለሌለበት ለሚዲያው አካውንትብል መሆን አለበት ብለን ስለሱ መጻፍ ስለሱ መናገር የጀመርነው ከዛ በኋላ እስክንድር ነጋ እኮ መበጥበጥ የጀመረው እኮ ከ2 ዓመት ተኩል በፊት እኮ ነው መከረች። እኛ ስለሱ መናገር የጀመርነው ከ1 ዓመት በፊት ኦልሞስት ከ1 ዓመት በፊት። ከዛ በፊት 1 ዓመት ሙሉ ምንድን ነበር? 1 ዓመት ሙሉ እሱን ለማግባባት ነበር ስንሰራ የነበረው። ከዚህ በፊት እሱ የከፈለውን መስዋዕትነት በማክበር እሱ ሊሰራ የሚችለውንም ነገር ከግምት በማስገባት እሱን የመለመን እሱን የማግባባት እሱን የመለማመጥ ስራ ነበር ብዙዎቻችን ስንሰራ የነበረው። ነገር ግን አልቻለም። ይኸው ሸዋ ፋኖዎች እስካሁን ድረስ አንድ አልሆኑም በእስክንድር ምክንያት ወገኖች። እነመከታው ጋር ሆኖ እነመከታው ላይ እስክንድር ነጋ እንደመሽገር ተጣቅሞ ይኸው እነመከታው ከሌሎች ወንድሞቻቸው ጋር አንድ መሆን አልቻሉም። እስክንድር ነጋ ሸዋ ውስጥ ተቀብቶ እሱን የሚቃወሙትን እሱን ቻሌንጅ የሚያደርጉትን ሰዎች እስር ቤት እየወሰደ ነው። ከመከታው ጋር አሁን ወደ 450 የሚሆኑ ፋኖዎች እስክንድርን ስላልተቀበሉ አፋሕድን ስላልተቀበሉ ታስረዋል። ይሄንን ነው እኛ አሁን እስክንድር ላይ ያለን ችግር አፔል ስለጻፈ ምናምን አይደለም። እስክንድር ጋር ያለን ችግር ለህዝብ ከቆምክ ለፋኖ አንድነት ከቆምክ በተግባር በስራ በእርግጥም ለህዝብ መቆምህን አሳይ። ለራስህ ሳይሆን ለራስህ ክብር፣ ለራስህ ስብና፣ ለራስህ ስልጣን፣ ለራስህ ማንነት ሳይሆን ለህዝብ መቆምህን በተግባር አሳይ እያልን ያለ ነው። በዚህ ምክንያት አንድ ኢትዮ 360 ላይ ቀርቦ የተናገረው ነገር ነበር። ኢትዮ 360 ላይ ቀርቦ ምን አለ? ያኔ አፋሕድ የሚባል ሲቋቋም 5-4 አሸነፍኩ ብሎ አልወጣም። 5-4 አሸነፍኩ ብሎ ሲወጣ እኛ ያኔ ምናል ይሄ አካሄድ አይመችም። 5-4 ይሄ የፖለቲካ የቁንጅና ውድድር አይደለም። 5-4 አሸነፍኩ ብለህ ፋኖን መክፈል የለብህም እና ይሄ አሸነፍኩ የምትለውን ነገር ወደዛ አድርግና እነሱ በ97 እንደነበረው ምርጫን አንቀበልም ብለው ምናምን ብሎ እነ ምሬን ሌሎችን ለመኮነን ሞከረ እና እኛ እያለ ይህን ነገር
ይሄ የቁንጅና ውድድር አይደለም። ስለዚህ ይሄ ተመርጫለሁ የምትለውን ነገር አቁም። አንደኛ አልተመረጥኩም። አንደኛ ያንተ ምርጫ ፍትሐዊ አይደለም። አንደኛ። ሁለተኛ ተመርጫለሁም ደግሞ ካልክ 5-4 ተመርጠህ አምስተኛው አንተን የመረጠህ አልቀበልም ብሎ ውድቅ አድርጎታል። አራተኛ 5-4 ተመረጥኩ ስትል አንተ ራስህንም ደግሞ እዛ ውስጥ ከተሃል። ስለዚህ በብዙ መስፈርት ይሄ 5-4 ተመረጥኩ የምትለው ነገር ዲሞክራሲያዊ አይደለም። እሱንም እንደ ምሳሌ መጥቀስ የለም። ደግሞ ዲሞክራሲያዊ ነውም እንኳ ብንል ይሄ የቁንጅና ውድድር አይደለም፣ በምርጫ አይደለም። ዩናኒመስ ኮንሰንት መኖር አለበት። ልክ ኔቶ ሁሉም ተስማምተው እንደሚወስኑት ሁሉም ተስማምተው ካልተወሰነ፣ ሁሉም የሚስማሙበት መሪ ካልመጣ ችግር ነው። ስለዚህ ሁሉም አደረጃጀቶች አንተ መሪ እንድትሆን ከመረጡ እሰየው። ሁሉም አደረጃጀቶች ዘመነ መሪ እንዲሆን ከመረጡት እሰየው። ግን አንተም ዘመነም የሁሉም ድጋፍ የላችሁ። የተወሰኑ ይደግፏቸዋል፣ የተወሰኑት ደግሞ አይደግፏቸው። ስለዚህ አንተም ዘመነም መሪ መሆን አትችሉም። አንተም ዘመነም መሪ መሆን አትችሉም። ለምን? ዩናኒመስ ኮንሰንት የላ። ሁሉም ሰው የእናንተን መሪነት አይቀበልም። ስለዚህ ሁሉም ሰው የሚቀበለው መሪ ከተገኘ እሱን መሪ አድርጉ። ሌላ ሶስተኛ ሰው ያ ካልሆነ ግን የኮሌክቲቭ ሊደርሽፕ የቡድን አመራር ይሆን ብለን ብዙዎቻችን አፋሕድ ሲቋቋም ፑሽ አድርገን ነበር። እንግዲህ ያንን አልሰማም እና የዛን ጊዜ ብዙ ተቃውሞ ሲነሳበት ምን አለ? የመጽሐፍ ቅዱስን አንድ ታሪክ ጠቀስ። አሁንም የመጽሐፍ ቅዱስን ታሪክ የሚክሰው ሰው ለመሰላችሁ መንፈሳዊ የሆነ ነገርን በማውራት የሰውን ልብ ለማማለል ነው። ስለ እግዚአብሔር እኔ ቤተክርስቲያን የሚሄድ ሰው እምነቴ ክርስትና ነው። ክርስቲያን ነኝ። ብዙ የእምነት ስራዎችን ብዙ ነገሮችን ከእምነቴ ጋር የተገናኘ ከክርስትና ጋር የተገናኘ ብዙ ማደርጋቸው ነገሮች አሉ። ይሄ ለምሳሌ የዋሜራ ፕሮግራም በአገር ጉዳይ ላይ በተለይ በምስራቅ አፍሪካ አገር ጉዳይ ላይ አስተያየትና ኮመንተሪ የምሰጥበት ቻናል ነው። ሌላ የዩቱብ ቻናል አለኝ። እኔ ዘመስቀል የሚባል የዩቱብ ቻናል አለኝ። መንፈሳዊ ትምህርቶችን፣ መንፈሳዊ ቁም ነገሮችን የማቀርብበት ዘመስቀል የሚባል ቻናል አለኝ። ለሁሉ ነገር ለሁሉ ነገር ቦታ አለው። ይሄ የፖለቲካ መድረክ ስለሆነ በፖለቲካ መድረክ ውስጥ ብዙ ሰዎች ሲቃወሙኝ፣ ብዙ ሰዎች ሲሳደቡ፣ ብዙ ሰዎች ሲተቹ አልቀየም። ለምን? ኢት ካምስ ዊዝ ዘ ቴሪቶሪ። የፖለቲካ ዲቤት ውስጥ ስለሆነ ያለሁት እኔም አስተያየት እንደምሰጥ ሌሎች ሰዎችም አስተያየት ሰጥተው እኔን ሲቃወሙኝ ለምን ማለት አልችልም። አያችሁ? ለምን ማለት አልችልም። ፎቅ ምንድነው ቢልዲንግ የሚገነቡ ሰዎች ድልድይ ምናምን የሚገነቡ ሰዎች እዛ ቦታ በሚሰሩበት ጊዜ ፊታቸው አመድ በአመድ ነው የሚሆነው። ማይኒንግ ውስጥ ይሄ ምንድነው ይሄ ቁፋሮ ውስጥ የሚሰሩ ሰዎች ፊታቸው አፈር በአፈር ነው። ለምን አፈር በአፈር ሆናችሁ ሊባሉ አይችሉም። ለምን? ስራቸው ነው። እንደ ባንክ ሰራተኛ ሊሆኑ አይችሉም። ፎቅና ድልድይ የሚገነቡ እንትኖች እንደ ባንክ ሰራተኛ ሊሆኑ አይችሉም። እንደውም ድንጋይ ምናምን እንዳይመታቸው በሙሉ ጭንቅላታቸውን የሚሸፍንም ነገር ያደርጋሉ አይደል እንዴ? ስለዚህ ለሁሉ ነገር ቦታ አለው። እኔ የመጽሐፍ ቅዱስን መጥቀስ የእግዚአብሔርን ስም መጥራት መጥፎ ነው እያልኩ አይደለሁም። እንዳልኳችሁ በግሌ እኔ እግዚአብሔር እረኛዬ ነው ብዬ የማምን ነኝ። እግዚአብሔር አዳኝ ጌታ ኢየሱስ ክርስቶስ አዳኝ ነው ብዬ የማምን ሰው ነኝ እና ወንጌል ሲነገር የእግዚአብሔር ቃል ሲነገር ደስ የሚለኝ ሰው ነኝ። ለሁሉ ነገር ግን ቦታና ጊዜ አለ። ስለዚህ አሁን እኔ የእግዚአብሔርን ቃል በማውራት የእግዚአብሔርን ስም በመጥራት ሰው እንዲደግፈኝ ማድረግ የለብኝም። እኔ የእግዚአብሔርን ስም መጥራት ያለብኝ
ሰው የእግዚአብሔርን ስም የእግዚአብሔርን ቃል እንዲያውቅ ማወቅ ስላለበት የእግዚአብሔርን ቃል እናገራለን በቦታውና በጊዜው። ነገር ግን የእግዚአብሔርን ስም እየጠቀስኩ ግን እኔን ለመጥቀም መሞከር ግን የለብኝም። የእግዚአብሔርን ቃል ግን ለእኔ መጠቀሚያ ማድረግ የለብኝም። ለምን እኔ በጣም በተለይ ከእግዚአብሔር ጋር በተገናኘ በጣም መጠንቀቅ አለብን። እና እስክንድር ነጋ የእግዚአብሔር ቃል የመጽሐፍ ቅዱስን የእግዚአብሔር ቃል ጠቀሰ። እኔ ያንን ለምን ጠቀሰ ማለት ግን የጠቀሰው ለምንድን ነው? የእሱን ፖዚሽን ጀስቲፋይ ለማድረግ ነው የጠቀሰ። እና ምንድን ነው የመጽሐፍ ቅዱስ ቃል በመጽሐፈ ነገሥት ታሪክ ላይ ንጉሥ ሰለሞን ጠቢቡ ሰለሞን ማለት ነው። ንጉሥ ሰለሞን አገር በሚያስተዳድርበት ጊዜ እግዚአብሔር ምን ላድርግልህ ብሎ ጠየቀ። ምን ላድርግ ብሎ ጠየቀው። እግዚአብሔር ደግሞ ምን አለ? ይህንን ሕዝብ የማስተዳድርበት ጥበብ ስጠኛል። እግዚአብሔርም ጥበብ ሰጠ። ከዛ ንጉሥ ሰለሞን ዙፋኑ ላይ ቁጭ ብሎ ንግሥት ሳባም ጎኑ ነበረች ነው የሚባለው። ዙፋኑ ላይ ቁጭ ብሎ ሁለት ሴቶች አንድ ላይ የሚኖሩ ሴቶች በአንድ ቀን ልጅ ወልደው ነበረ። ስለዚህ ሁለቱም አራስ ልጅ ወልደዋል። ሲተኙ አንደኛዋ ልጇ ላይ ተኝታ ልጇን ትገላለች፣ ሌላኛዋ ደግሞ ልጇ በሕይወት አለ። ከዛ ምን አደረገች? እቺ ልጇን የገደለችው ሴትዮ ልጇ እንደሞተ ስታውቅ የእሷን ልጅ ወደዛ አደረገችና የዛችን ልጅ ደግሞ ወደዚህ አደረገች። ከዛ እችኛዋ ስታይ የሞተ ልጅ ነው ጎኑ ያለ፣ የእሷ እንዳልሆነ ገባት። ለምን? የናጠረን የእሷ እንዳልሆነ ገባት። የኔ ልጅ ነው ተባብለው ፍርድ ቤት ሲሄዱ እንትን ምንድን ነው ንጉሱ ጋር ቀረቡ። አሁን ንጉሱ ጋር በሚቀርቡበት ጊዜ ንጉሥ ሰለሞን አየ። ይሄም የኔ ልጅ ነው አለች፣ እችም የኔ ልጅ ናት አለች። አንዱ ሞቷል። ያልሞተውን ሕፃን ልጅ ይዘው የኔ ልጅ ነው መባባል ጀመሩ። ይሄ ያንቺ ልጅ ነው? አዎ የኔ ልጅ ነው። ይሄ ያንቺ ልጅ ነው? አዎ የኔ ልጅ ነው። እና ይሄ ልጅ የሁለታችሁ ነው ማለት ነው በሉ መሬት ላይ አስቀምጡት ተባለ። ከዛ ጠባቂውን እንግዲህ ልጁን ለሁለት ቆረጠውና አንዱን ግማሹን ልጅ ለአንዷ ግማሹን ልጅ ለአንዷ ሰጣል። ንጉሥ ዘለው የዚህን ጊዜ ልጇ የእሷ እንደሆነ ያወቀችው ሴት ግድ የለም ንጉሥ ሆይ፣ ግድ የለም ጃንሆይ፣ ግድ የለም ንጉሥ ሆይ፣ የእሷ ነው በቃ ትውሰደው፣ አትቁረጡት፣ አትግደሉት፣ ትውሰደው አለች። እውነተኛዋ እናት ልጇ እንዳይሞትባት ልጇን ትውሰደው አለች። እና እስክንድር ነጋ ይሄንን ምሳሌ ጠቀሰ። ይህን ምሳሌ ሲጠቅስ እኔ ትክክለኛ የዚህ ቃል ሚስጥር ቢገባው እሱ ለሀገር ለሕዝብ አሰበ። በእኔ ምክንያት ሰው ከሚከፋፈል፣ በእኔ ምክንያት ሰው ከሚጣላ ግድ የለም እኔ መሪ አልሆንም፣ ግድ የለም እኔ ከኃላፊነቴ እነሳለሁ፣ በምትሰጡኝ ኃላፊነት እሰራለሁ ማለት ነው ነበር። ይሄ የእግዚአብሔር ቃል ቢገባው፣ ይሄ የእግዚአብሔር ቃልን ቢረዳ ኖሮ እንደዚህ አይነት አስተያየት ይሰጥ ያንን አርስ እንግዲህ እኔ እስክንድር ላይ ያለኝ ትልቁ ቅሬታ ወገኖች ይሄ ነው። እስክንድርን የምትደግፉ ሰዎች፣ እስክንድርን ለምን ትተቻለህ የምትሉኝ ሰዎች፣ እኔ እስክንድር ላይ ያለኝ ጠብ ይሄ ነው። እስከ መቼ ነው በአንተ ምክንያት ማኖች የሚከፋፈሉት ነው የኔ ጠብ። ለፋኖ የሚጠቅመው እስክንድር ለፋኖ የሚጠቅመው ወገኖቼ ጋዜጠኛ እስክንድር ነጋ፣ ለህዝብም ለፋኖም የሚጠቅመው ከምንም ነገር ለበላይ ጋዜጠኛ እስክንድር ነጋ በአልጃዚራ፣ በቢቢሲ፣ በሲኤንኤን፣ በቱርክ ሚዲያ በተለያየ ቦታ እየገባ ቃለመጠይቅ ማድረጉ አይደል? ጥሩ ነው። እነዚህን ቃለመጠይቅ ማድረጉ ጥሩ ነው። ከምንም በላይ ለፋኖ የሚጠቅመው እስክንድር ነጋ በሸዋ ፋኖ ውስጥ እጁን አውጥቶ አፋህድ የሚባለውን ነገር ትቶ የሸዋ ፋኖች እነመከታው ማሞን አሳምኖ እነመከታው ማሞ ከሱ ጋር ሆኖ ያሰሯቸውን ከ450 በላይ ፋኖች ፈቶ የሸዋ ፋኖች አንድ እንዲሆኑ ቢያደርግ ከምንም ነገር በላይ ህዝብን፣ ሀገርን፣ ፋኖችን የሚጠቅመው ያንን ቢያደርግ፣ እኔም የማከብረው ያንን ቢያደርግ
ያንን ቢያደርግ በእኔ ዘንድ ከዚህ በፊት የሰራቸውን ከዚህ በፊት ያደረጋቸውን ስህተቶች ሁሉ ይቀርለዋል። ሸዋ ውስጥ የታሰሩ 450 ፋኖችን ቢያስፈታ ያኔ የምናገረውን ታውቃላችሁ። ያን ሁሉ ሳያደርግ የሸዋ ፋኖችን እየከፋፈለ አፋህድ እያለ የሸዋ ፋኖችን እየበታተነ አንድ ላይ እንዳይሆኑ እያደረገ ከህዝብ ትግል ይልቅ የእሱን ክብርና የእሱን ልዕልና ፕሮፓጋንዳ የሚሰራ ከሆነ ችግር ነው። አሁን የእሱ ደጋፊዎች በቃ በተጧጧፈ መልኩ እንዳልኳቸው በተጧጧፈ መልኩ ታላቁ እስክንድር ታላቁ እያሉ በቃ እስክንድርን ፕሮፓፕ የሚያደርግ በቃ የእስክንድርን ኢሜጅ ከፍ ለማድረግ ትልቅ ፕሮፓጋንዳ እየተሰራ። እኔ እስክንድርን የማከብረው እሱ ግለሰብ ሆኖ ይሄን ያህል ኤነርጂና ፕሮፓጋንዳ ስለሱ እንዲነገርስ ለምን ይፈቅዳል? ይሄን ያህል ፕሮፓጋንዳ ለምን ገለል አይል? ለምን ትኩረቱ እሱ ላይ እንዲሆን ያደርጋል? ይሄ ነው ችግር። እና ስለ እስክንድር ነጋ እንግዲህ ለሚቀርበው ጥያቄ መልሴ ይሄ ነው። እስክንድር ነጋ ታላቁ እስክንድር ይሉታል። ታላቅ እስክንድር ታላቅ እግዚአብሔር ብቻ ናት። እስክንድርን እንደ ግለሰብ አከብረዋል፣ እንደ ሰው አከብረዋል። ከዚህ በፊት ያደረጋቸውን ስራዎች አከብረዋል። ነገር ግን ባልደራስን ትቶ ፋኖች ጋር ከሆነ ጀምሮ ግን በፋኖ ውስጥ ያደረገው ነገር ግን ዲስገስትድ ነው የሆንኩት። በሱ አሁን ዲስገስትድ ከፋኖ ጋር በተገናኘ የሰራው ስራ ከፋኖ ጋር በተገናኘ ያደረገው ነገር በሙሉ እስክንድር ትልቅ በታሪኩ ላይ በሌጋሲው ላይ ትልቅ ጠባሳ ነው። ታሪክ ይቀር የማይለው ትልቅ ጠባሳ ነው። እስክንድር ከዚህ በኋላ የሚታወሰው ፋኖን በመከፋፈሉ። እስክንድር ከዚህ በኋላ የሚታወሰው ፋኖችን አሳሳሪ በመሆኑ። እስክንድር ከዚህ በኋላ የሚታወሰው የፋኖ ትግል ድል እንዳያገኝ መሰናክል በመሆኑ። በማንኛውም ጊዜ እንዳልኳቸው ነው። እስክንድር ነጋ ህሊና ካለው ለሀገር፣ ለህዝብ፣ ለፋኖ ፍቅር ካለው በማንኛውም ጊዜ እነ መከታውን አዞም ቢሆን አሳምኖ የሸዋ ፋኖች አንድ እንዲሆኑ ያደርጋል። ገለል ብሎ ትልቅ ሰው ቢሆን ያን ያደርጋል። አስተዋይ ሰው ቢሆን አገር ወዳድ ቢሆን ያደርጋል። ግን እስካሁን እስክንድር ነጋ እናላጠም። ስለዚህ ሚዲያ ላይ ወጥቶ ስለተናገረ መሰረታዊ በሆነ መንገድ ሜዳ ላይ ያለው ሁኔታ እስካልተቀየረ ድረስ ለእስክንድር ነጋ የሚኖረንም ክብር ለእስክንድር ነጋ የሚኖረንም አፕሪሺዬሽን አይኖርም ወገኖች። እና ይሄ በግልጽ እንዲታወቅ እፈልጋለሁ። እስክንድር ነጋ ጋር በግለሰብ ደረጃ እሱ ላይ ጸብ የለንም። እኔ በግል ጸብ የለኝም። ከእሱ ጋር ያለኝ ችግር በፋኖ ምክንያት ፋኖች በሱ ምክንያት ተከፋፍሏል። አንድ መሆን አልቻሉም። እሱ መሪ ነኝ የሚለው አፋህድ የሚባለው ድርጅት የበሰበሰ እየፈራረሰ የመጣ ድርጅት በትግል እንቅፋት ሆኗል። በተለይም በሸዋ እነ መከታው ከእስክንድር ጋር ነጋ ጋር ሆነው እያደረጉት ያለው ነገር እጅግ በጣም ያሳዝናል። ብዙ ነገር ልነግራችሁ እችላለሁ። ስለዚህ የእስክንድር ደጋፊዎች ሆይ ጠይቃችሁ ጥያቄ እስክንድር ነጋ ታላቁ መሪያችን ነው የምትሉ ከሆነ እስክንድር ነጋ ለሰብአዊ መብት የቆመ ነው፣ በእርግጥም ለፋኖ የቆመ ነው የምትሉ ከሆነ አንድ ጥያቄ ጠይቃችኋል። በሸዋ በእሱና በመከታው ማሞ የታሰሩ 350 በላይ የሚሆኑ ፋኖችን እንዲፈታ እስክንድርን ጠይቁት። በሸዋ ያለው ክፍፍል ቆሞ በሸዋ አንድነት እንዲፈጠር የሸዋ ፋኖች አንድ እንዲሆኑ እስክንድር ነጋ ጠይቁት። ይሄን ሁሉ ዓመት ሸዋ ውስጥ ተቀምጠህ እንዴት ሸዋን አንድ ማድረግ አልቻልክም ብላችሁ ጠይቁት። እንግዲህ ታላቁ መሪ ከሆነ ቢያንስ እዛ ሸዋ ተቀምጦ እንዴት ሸዋ ፋኖችን አንድ ማድረግ ያቅተዋል? እንግዲህ ብስለት ያለው መሪ አስተዋይ መሪ ከሆነ ለምንድን ነው ሸዋ ፋኖችን አንድ ማድረግ ያልቻል? የሸዋ ፋኖችን እዛው አብሯቸው ያለው የሸዋ ፋኖችን አንድ መሪ ሳያደርግ እንዴት ነው የጎጃም በሙሉ የሁሉ ፋኖች መሪ ሊሆንስ የሚችለው?
በትንሹ አልታመነ በትልቁ እንዴት ሊሾም ይችላል? አይችልም። ስለዚህ ይህንን ጥያቄ አቀርቡልኝ እና በምክንያት ነው የምንሞግተው፣ በምክንያት ነው የምንከራከረው የምንለው አድማጮቻችን፣ ተመልካቾቻችን በዚህ ምክንያት ነው። እንግዲህ በስንድ ጉዳይ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም ስንገናኝ ደህና ሁኑ።